ተከዜን ወደ ሳውዲ የማሻገር ፕሮጀክት እንደገና ለሳውዲ አረቢያ አስፈሪ ስጋቷ ውሃ ጥም ነው። ከነዳጅም ሆነ ከወርቅ በላይ ውሃ ትፈልጋለች። ሪያድ ለገጠማት የውሃ ችግር እግሯ የሚወስዳት ወደ ወንዙ ሳይሆን የውሃ ደላሎች ወደ ባንዳዎችና ወደ ኢትዮጵያ ታሪካዊ ጠላቶች መሆኑ ያስገርማል። በቀደሙት ዘመናት ከአባይ ውሃ የመጠቀም ሙከራዎቿ ከኢትዮጵያ ጋር ከመተባበር ይልቅ ካይሮ ካርቱም ጋር መዶለት ነበር ምርጫዋ የነበረው። ሪያድ የተከዜ ወንዝ ውሃን በሱዳን በኩል ወደ ሳውዲ ምድር ለማድረስ ያደረገችው ሙከራ ከብዙ አንዱ ምሳሌ ነው። ይህ የሳውዲ አረቢያ ዕቅድ የተሞከረው ከ3 አስርት ዓመታት በፊት ሲሆን ፕሮጀክቱ በምኞት ብቻ ነበር የቀረው። የሚወጡ መረጃዎች ደግሞ ያንን ፕሮጀክት የመተግበር እንቅስቃሴ ላይ እንደነበረች ያሳያሉ። ይኸውም ከፖርት ሱዳን ወደ ጅዳ የሚዘረጋ ባህር አቋራጭ የመሰረተ ልማት ፕሮጀክት የሚል ስም የተሰጠው ነው። ፕሮጀክቱ የመንገድ ትራንስፖርት ነው በማለት ዋነኛውን ዓላማ ለመሸፈን ሙከራ አድርጓል። በቅርብ ጊዜ ውስጥም ፕሮጀክቱ እውን ይሆናል እያሉ ናቸው። ሳውዲ የኢትዮጵያን ውሃ በሱዳን በኩል ጠልፋ የመውሰድ ነባር ምኞቷን በታሪክ ወደ ኋላ ተመልሰን ብንመለከት ከዚህ ቀጥሎ ያለውን እናገኛለን። ሳውዲ አረቢያ ከናይል ዋነኛ ገባሮች መካከል የሆነውን የተከዜ አትባራ ወንዝን በመጥለፍ በቀይ ባህር በኩል ወደ ሪያድ ለማሻገር አቅዳ የነበረው በሳውዲ መሪዎች ምኞትና በካይሮ ማናለብኝነት ሲሆን ጊዜው ደግሞ የ1980ዎቹ መጨረሻ ነበር። በሀገራችን ምሁራን 1999 በአውሮፓውያኑ የወጣ መረጃ ይህንኑ ያረጋግጣል። በሰዓቱ 4.5 ሚሊዮን ሊትር የሚሆን ውሃ ከአትባራ ወይም ተከዜ በመጥለፍ ወደ ቀይ ባህሯ የወደብ ከተማ ፖርት ሱዳን ከዚያም ወደ ሪያድ ሳውዲ አረቢያ በቀይ ባህር በኩል ለማሻገር በግብጽ ሙሉ ድጋፍ የ$2 ቢሊዮን ሥራ በአርቃቂዎች ተጀምሮ ነበር። እንደቀዱ ከሆነ ሱዳን በሁለት መልኩ የምትጠቀም ሲሆን አንድም ከአትባራ ወይም ተከዜ በስተምስራቅ የሚገኘውን ጠፍ መሬት ለማልማት የሚያስችላት ሲሆን እንዲሁም በቀይ ባህር ዳርቻ ያሉ ፏፏቴዎችን በመጠቀም በሰዓት ከ7000 ኪሎዋት በላይ ኤሌክትሪክ ለማምረት ያስችላታል። ሳውዲዎቹም ግብጽንና ሱዳንን ለሚያጡት የመስኖ ውሃ በግብርና ካፒታል ኢንቨስትመንትና በኢንዱስትሪ ፕሮጀክቶች ያካክሱታል። ይህ የሳውዲ ምኞት ሳይሳካ ይቆይና በተለይም ኢትዮጵያ በተከዜ ወንዝ ላይ የገነባችውን ግድብ ተከትሎ ህልም ሆኖ ነበር የቆየው። ታዲያ ሳውዲ ይህን መሰል ፕሮጀክት ለመገንባት ምቹ አጋጣሚ እየተጠባበቁ ቢሆን እንጂ ከመጋረጃ ጀርባ ማቀድና ማለማቸው የማይቀር ነው የሚለው የበርካቶች እሳቤ ነበር። ምክንያቱም ሳውዲ አረቢያ ከየትኛውም ሀገር በላይ ውሃ ያስፈልጋታልና። ሪያድ በገጠማት የከፋ የውሃ ቀውስ ሳቢያ በተለያዩ ሀገራት ከገዛችው ውሃ ገብ የእርሻ መሬት በተጨማሪ የባህር ውሃን ለማጣራት በከፍተኛ በጀት ሰፋፊ ፕሮጀክቶችን ወደ ሥራ ማስገባት ከጀመረች ዓመታት ተቆጥረዋል። ጨዋማ የባህር ውሃን አጣርታ ለመጠቀም በየዓመቱ $3 ቢሊዮን እያወጣች ነው የምትገኘው። በዓለማችን ከሚደረገው የባህር ውሃ የማጣራት ሥራ ግማሹን መጠን የሚሸፍነው የሳውዲ ዲሳሊኔሽን ነው። ይሁንና ይህ አቅርቦት ለሳውዲ አረቢያ ግዙፍ ገንዘብ የሚጠይቃት እንጂ የሚያስገኝላት የውሃ መጠን ከሀገራዊ ፍላጎቱ አንጻር ትንሹ ነው። በአንድ ወቅት 500 ቢሊዮን ሜትር ኪዩብ የከርሰ ምድር ውሃ ክምችት የነበራት ሳውዲ አረቢያ 98% የውሃ አቅርቦቷን ከዚህ የውሃ ሀብቷ ነበር የምታገኘው። የዜጎቿ ዕለታዊ የውሃ ፍጆታ ከአውሮፓ ስታንዳርድ በእጥፍ ከፍ ያለ መሆን በዛ ላይ ደግሞ በ1980ዎቹ ጀምሮ አገሪቱን የሩዝና የእርሻ ደሴት ለማድረግ የተጀመሩ ሰፋፊ ፕሮጀክቶች የከርሰ ምድር ውሃዋን አሟጣውና ነገሮችን ከባድ እንዳደረጉባት ይታወቃል። ይህን ተከትሎ በአውሮፓውያኑ 2015 ላይ 80% የሳውዲ የከርሰ ምድር ውሃ ማለቁን ጥናቶች አረጋገጡ። ናሽናል ጂኦግራፊ ይህንኑ ጥናታዊ ሪፖርት መዘገቡ የሚታወስ ሲሆን የሳውዲ አረቢያው ኪንግ ፋይሰል ዩኒቨርሲቲ በ2016 በአውሮፓውያኑ ላይ ያወጣው ሪፖርትም የሀገሪቱ የከርሰ ምድር ውሃ በ13 ዓመታት ውስጥ ሙሉ ለሙሉ እንደሚያልቅ ድምዳሜውን ይፋ አድርጎ ነበር። ሳይንቲስቶች ከሚገምቱት ስሌት በከፋ ፍጥነት እየተከሰተ ካለው ዓለም አቀፍ የውሃ አካላት የመድረቅ አሳሳቢ ክስተት አንጻር ሲገናዘብ ሳውዲ ከ5 ባልበለጡ ዓመታት ውስጥ ዜሮ ወተር የምትሆንበት አደጋ እንደተደቀነባት የሚጠቁም ይሆን ብቻ ሳትሆን 1/3 የሚሆነው 2.6 ቢሊዮን የዓለማችን ሕዝብ ከፍተኛ የውሃ እጥረት የሚያጋጥመው ሲሆን ከዚህ ውስጥ 1.7 ቢሊዮን የሚሆኑትና በ17 ሀገራት ውስጥ የሚገኙት ደግሞ እጅግ የከፋ የውሃ እጥረት ይጋረጥባቸዋል ተብሎ ተሰክቷል። በመካከለኛው ምስራቅ የሚገኙ ሞቃታማ ሀገራት ለውሃ እጥረት የተጋለጡ የተባሉ ሲሆን
ህንድ በምትከተለው የተዛባ የውሃ አጠቃቀም ምክንያት የከፋ የውሃ እጥረት እያጋጠማት እንደሆነም ተገልጿል። ፓኪስታን፣ ኤርትራ፣ ቱርክሜኒስታንና ቦትስዋና ደግሞ እጅግ የከፋ የውሃ እጥረት ውስጥ እንደሆኑ በጥናት ታይቷል። ይህ መረጃ የመጣው የዓለም አቀፉ ተፈጥሯዊ ሀብቶች ኢንስቲትዩት ሀገራት ካላቸው የውሃ ሀብት አንጻር ምን ያህሉን እንደሚጠቀሙ ከግምት ውስጥ በማስገባት ነው። ሀገራት የሚጠቀሙት የውሃ መጠን ከ80 በመቶ ከፍ ካለ እጅግ የከፋ የውሃ ችግር እንደሚያጋጥማቸው የሚያሳይ ሲሆን ብዙ ሀገራት የሚገኙበትና አሳሳቢ የተባለው ከ40 እስከ 80 በመቶ ያለው ነው። የጥናቱ ዋነኛ ተሳታፊ የሆኑት ሩትገር ሆፍስት ሲናገሩ በህንድ ያለው ሁኔታ እጅግ አሳሳቢ የሚባል ነው። በመረጃው መሰረት ህንድ በውሃ እጥረት ከዓለም 13ኛ ደረጃ ላይ ተቀምጣለች። ምንም እንኳን በአሁኑ ጊዜ አሳሳቢ የሚባል ችግር ባይኖርም ሌሎች የደቡብ አሜሪካ ሀገራትም ከህንድ የባሰ የውሃ እጥረት እንደሚያጋጥማቸው በጥናት ታይቷል። ከዚህ በተጨማሪ ምንም እንኳን ቻይናና ሩሲያ እንደ ሀገር ከውሃ እጥረት ነፃ ናቸው ቢባሉም ዋና ከተሞቻቸው ቤጂንግና ሞስኮ እጅግ ከፍተኛ የውሃ እጥረት እንዳለባቸው ነው የታየው። ጣሊያንና ስፔንን ጨምሮ ደቡባዊ አውሮፓ ሀገራት በሚያስተናግዱት ከፍተኛ የጎብኚ ቁጥር ምክንያት የውሃ ሀብታቸው ላይ ጫና እያሳደሩ ነው። በተለይ ደግሞ ደረቅ የሚባለው የዓመቱ ወቅት ሲመጣ ችግሩ በእጅጉ እንደሚባባስም ተጠቁሟል። ምዕራባዊ የደቡብ አፍሪካ ክፍሎች፣ 10 የቦትስዋና ክልሎች፣ አንዳንድ የናሚቢያ አካባቢዎችና አንጎላም ከፍተኛ የውሃ እጥረት እንደሚያጋጥማቸው መረጃ ያሳያል። ከአውሮፓውያኑ 1961 እስከ አውሮፓውያኑ 2014 ድረስ በዓለማችን ያለው የከርሰ ምድር ውሃና የገጸ ምድር ውሃ የመጠቀም ዝንባሌ በ2.5 እጥፍ ጨምሯል። ተክሎችን ለማብቀል የምንጠቀመው ውሃ መጠንም ባለፉት 50 ዓመታት በእጥፍ በላይ ጨምሯል። ለመካከለኛው ምስራቅ ሀገራት በቀጣይ 10 ዓመታት የፖለቲካና ማህበራዊ ቀውስ መንስኤ ጦርነት ወይም ሽብርተኝነት ሳይሆን ውሃ ጥም መሆኑ የተገለጸው ቀደም ካሉ ዓመታት ጀምሮ ነበር። ለአብነትም ከ10 ዓመታት በፊት ጆን ቢ አልተርማን ይፋ ያደረጉት ጥናት ክሊር ጎልድ በሚለው አርዕስቱ የመካከለኛው ምስራቅ ቀጣዩ ስትራቴጂክ ከባድ ካርድ ውሃ ነው በማለት ከነዳጅም በላይ የሚወደድ የሚያሳስብና የሚያናክስ ጉዳይ ይሆናል ሲሉ ያሰምሩበታል። እናም በአረቡ ዓለም የማህበራዊ መገናኛዎች በኩል በስፋት ሲሰራጭ የነበረው ፖርት ሱዳንን ከሳውዲዋ ጅዳ የሚያገናኘው የመንገድ ፕሮጀክት በቅርብ እውን ይሆን ጥያቄ ነው። ዘመቻው ዋነኛ ዓላማውም ውሃ መሆኑ ለማንም የተደበቀ አይሆንም። የመንገዱ ግንባታ ለባቡር፣ ለተሽከርካሪ ነዳጅን ጨምሮ ለፈሳሽ ማስተላለፊያ አንድ ላይ ለመስራት የሚያስችል ነው የሚሆነው። ለሳውዲ አንገብጋቢው ጉዳይ ውሃና ውሃ መሆኑ እዚህ ጋር ልብ ማለት ይገባል። የተረሳውን ፕሮጀክት ለምንስ አስታወሱት? ምን ምቹ ሁኔታን ከግምት አስገብተው ይሆን? በሂደት የሚመለስ ነው።